የቦረና ዩኒቨርሲቲ ከአዲስ አበባ በስተደቡብ ምስራቅ አቅጣጫ በ570 ኪሎ ሜትር ርቀት ላይ በምትገኘውና የቦረና ዞን ዋና ከተማ በሆነችው በያቤሎ ከተማ ይገኛል። ዩኒቨርሲቲው በደንብ ቁጥር 420/2010 መሰረት የተቋቋመ ሲሆን ለመጀመሪያ ጊዜ ተማሪዎችን ተቀብሎ ማስተማር የጀመረው በ2013 ዓ.ም እንደነበር መረጃዎች ያሳያሉ። ዩኒቨርሲቲው በደርዘን የሚቆጠሩ ፕሮጀክቶችን ቀርጾ እየሰራ የሚገኝ ሲሆን ፕሮጀክቶች በተያዘላቸው ጊዜና በጀት መሰረት የተከናወኑ መሆናቸውን እንዲሁም የዩኒቨርሲቲውን የንብረት አያያዝ የግዢና የፋይናንስ ስርዓት በተመለከተ በኢፌዴሪ የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመስክ ጉብኝት አካሂዷል። በመስክ ጉብኝቱም ዩኒቨርሲቲው እያስገነባቸው የሚገኙ የውስጥ ለውስጥ መንገድና የህንፃ ግንባታ ፕሮጀክቶችን እንዲሁም የንብረት አያያዝ ስርዓቱን ተዘዋውሮ ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ ዩኒቨርሲቲው በጀት በቁጠባ ለመጠቀም የሚያደርገው ጥረት አበረታች መሆኑን ገልጸው በቀጣይ የንብረት አስተዳደርና የኤሌክትሮኒክስ ግዢ ስርዓትን ከማጠናከር አንጻር በትኩረት መስራት እንደሚገባ ይናገራሉ። በጀት አጠቃቀም ጋር በጣም የተደራጀ ስርዓት ያለው አሰራር እንዳለ ተመልክተናል ማለት ነው። እሱ ብቻም ሳይሆን በቁጠባም ለመጠቀም የሚደረጉ ጥረቶች በጣም ይበረታቱ ናቸው። ትልቅ ኮሚትመንት ያለበት ትልቅ ንጽህናም ያለበት ኦዲት ፋይንዲንጉም ያንኑ ስለሚያሳይ ክሊን የሆነ ኦዲት ፋይንዲንግ የተመለከትንበት ነውና ያንን ማስቀጠል እጅግ አስፈላጊ ነው። ከንብረት አስተዳደር መኳያ የማንፈልገውን ነገር ገዝተን መጋዘን ለማከማቸት የለበት። ስለዚህ የዩኒቨርሲቲዎች ችግር እሱ ነው። ይገዛሉ፣ የማይፈልግ እቃ ይመጣል፣ መጥቶ የሚፈልግ አይኖርም። ወይ በጣም ትንሽ ጊዜ ያገለገለውን ያኛውን ስቶሪ ወረውርና ሌላ አዲስ የመጣውን ይቀበላል። በዛ መልኩ መጋዘኖቻችን ክሊን እንደሆነ የሚቀጥልበትን ሰዓት ብንዘረጋ በጣም የተሻለ ይሆናል። በዚህ መቀጠል አለበት። የግዢን ሁኔታ በተመለከተ ኢጂፒ የሚባለው ነገር ካሁን በኋላ ወደ ኋላ የማይመለስ መሆኑን መገንዘብ ያስፈልጋል። ቶታል ኤሌክትሮኒክ ሲስተም የሀገራችን የዲጂታል ኢኮኖሚ አቅጣጫም ነው። የሀገሪቱም የ10 ዓመት እቅድም ላይ ያለ የዲጂታል ኢትዮጵያ 2030 ፕሮጀክት አካልም ጭምር ነው። በነገራችን ላይ የሀገራችን መንግስት ከሚመደበው በጀት ላይ 70% በላይ የሚሆነው ገንዘብ ግዢ ላይ ነው የሚውል። ትልቁ ሀብት ማለት ነው። ያንን አካባቢ ንጹህ ማድረግ በቅርበት መከታተል እጅግ አስፈላጊ ነው። ችግሮች ይኖራሉ። ኢጂፒ የሲስተም መቆራረጥ ችግር እንዳለ እናውቃለን። በአንድ ጊዜ ግን 100% ሊሆን አይችልም። ይሄንን ማወቅ ያስፈልጋል። ምክንያቱም ቀስ እያለ ዴቨሎፕ እያደረገ እያደገ እየተጠቀምን ነው። ቆመን እንጠብቅም። አንድ ነገር ፐርፌክት ነው መጀመር የሚቻልበት ሁኔታ የለም። ጀምረን እየተጠቀምን ክፍተቶቹን ደግሞ እያስተካከልን እያረምን ነው መሄድ ያለብንና ያንን 70% የመንግስት ሀብት የሚፈስበትን አካባቢ ንጹህ ማድረግና የሀገራችን ደግሞ ዲጂታል 2030 ለማሳካት ከተያዙ እቅዶች አንዱ መሆኑን አስቦ መስራት የሚፈልግ መሆኑን በቀጣይ እናንተም ትኩረት አድርጋችሁ እንድትይዙ ነው። ምክትል ሰብሳቢው አክለውም ዩኒቨርሲቲው የአቅም ግንባታ ስራዎችን በቀጣይ በተደራጀ መልኩ አቅዶ ሊሰራ እንደሚገባ ይገልጻሉ። አይሲቲ አካባቢ ያሉ ሰዎች ጠንካራ መሆን አለባቸው። ዘርፉን ደግሞ በእያንዳንዱ ዘርፍ ደግሞ ያንን ቴክኖሎጂ የሚፈልጉ አካላት ደግሞ ስለ ቴክኖሎጂ ያላቸው እውቀት በጣም ማድረግ አለበት። የአቅም ግንባታ ስንል ቅድም ስናነሳ እነዚህን ሁኔታዎች ታሳቢ ያደረገ ኢንተርናል የሆነ የአቅም ግንባታ ፕላን ያስፈልጋል። ምክንያቱም የቴክኖሎጂ ዓለም አሁን እኛ ስለ ኢፍሚስ ስለምናምን ስናወራ ወደ ኤአይ እየገባ ነው። የማወዳደሩ ምኑን ሁሉ ኤአይ ሲስተም ሊሰራው ይችላል ማለት ነው። ጨረታ ማውጣቱን እሱ ሊሰራ ይችላል ማለት ነው ከዚህ ቀጥሎ። ስለዚህ ከወዲሁ መዘጋጀት ይፈልጋል። ይሄ ዩኒቨርሲቲ ስለሆነ ብዙ ለእናንተ ማስረዳት አያስፈልግም። ስፔሻሊ አድሚን ዘርፉ ላይ ያለውን አካል በደንብ ማብቃት ይፈልጋል። ከቴክኖሎጂ ጋር ማስተዋወቅ፣ ማጣጣም፣ ማሰልጠን በጣም ፕላን መደረግ አለበት። የቋሚ ኮሚቴው አባል የተከበሩ አቶ ወንዶሰን አድማሴ በበኩላቸው በዩኒቨርሲቲው የሚታየው የአመራር ቁርጠኝነት፣ ግልጽ የስራ ክፍፍል እንዲሁም የፋይናንስና የፕሮጀክት አፈጻጸም አበረታች መሆኑን ገልጸው በቀጣይም ተጠናክሮ መቀጠል እንዳለበት ያነሳሉ። አመራሩ በተደራጀ መንገድ ኃላፊነቱን ለመወጣት የሚያደርገው ጥረት ተግባሩን በእውቀት ለመምራት ውጤት ለማምጣት የምታደርጉትን ጥረት በጥሩ ወስደናል። ሌላኛው በጣም ጥሩ ነገር ያየነው እዚህ አመራሩ ግልጽ የሆነ የስራ ክፍፍል አስቀምጦ ቴክኒካል ቲሙ የሚሰራውን አመራሩ ደግሞ የሚያጋጥሙ ችግሮችን በመፍታት ሂደት እየሰራ ያለው ስራ በጥሩ ወስደነዋል። ተጠናክሮ ይቀጥል ነው። የበጀት አጠቃቀሙን የሚያሻሽሉ የሚያዘምኑ ቀልጣፋ ከጊዜ አኳያ ከወጪ አኳያ ከአሳታፊነት አኳያ ቀልጣፋ የሚያደርጉ አሰራሮችን በመጠቀም ደረጃ ጥሩ ነገር አለ። ኢፊሚስ በፌዴራል ተቋማት ተግባራዊ ተደርጓል። ወደ 43 ዩኒቨርሲቲዎች ለማስፋት የገንዘብ ሚኒስቴር በቅድ ይዞ ነበር።
የቦረና ዩኒቨርሲቲ ዝግጅቱን አጠናቆ ከጥር 1 ጀምሮ ስራ ውስጥ ለመግባት ዝግጁ መሆኑን አረጋግጠናል። ስለዚህ ይሄ አመራር ቁርጠኝነት ይጠይቃል። ከፋይናንስ አሰራር አኳያም አጠቃቀም አኳያም የሚያዘምኑ አሰራሮችን እየተገበራችሁ ስለሆነ ይሄን በጥሩ ወስደናል። ፕሮጀክት አሰራርን በተመለከተ 12 ፕሮጀክቶች ለእያንዳንዳቸው እንደየስራ መጠናቸው በጀቱ ተመድቧል። በዛ መጠን ልክ ትኩረት የሚሹ ፕሮጀክቶችን ለይቶ ልዩ ድጋፍ በማድረግ እና ሁሉም ፕሮጀክቶች ስራ ውስጥ እንዲገቡ ያደረጋችሁበት መንገድ በጥሩ ወስደነዋል። ሁለተኛው ለእነዚህ ፕሮጀክቶች የሚደረገውን ድጋፍ ነው እኛ በጥሩ የወሰነው። የማኔጅመንቱ ድጋፍ፣ የቴክኒክ ቡድኑ ድጋፍ፣ ይሄ በጣም ጠንካራ ነው፣ ጥብቅ ክትትል ነው። ይሄ በመሆኑ አንደኛ የፕሮጀክት አፈጻጸማችሁ በጥሩ ደረጃ ነው። ሁለተኛው የዋጋና የጊዜ ማሻሻያ ኦልሞስት አስቀርታችኋል ብሎ መውሰድ ይቻላል። ግንባታችሁ ለትውልድ የሚተላለፉ በጥራት የሚሰሩ ፕሮጀክቶች መሆናቸውን አረጋግጠናል። የክፍያ አፈጻጸማችሁም ቢሆን ስራውን ለማቀላጠፍ በሚያመች ሁኔታ እንደየሁኔታው እየተገመገመ ነው ሄደው ፈጥኖ የሄደው ፕሮጀክት ፈጥኖ ክፍያ እንዲያገኝ፣ በተወሰነ መንገድ ደግሞ የቀረው ነገር ያዝ የሚደረግበት፣ የፊዚካል አፈጻጸሙና የፋይናንሻል አፈጻጸሙ ደግሞ ኦልሞስት ተቀራራቢ ሆኖ እንዲመራ ያደረጋችሁበት መንገድ በጣም ጥሩ ነው የሚል ሀሳብ አለን። የኦዲት ግኝት የብዙ ዩኒቨርሲቲዎች ችግር መሆኑን ያነሱት የተከበሩ አቶ ወንዶሰን የቦረና ዩኒቨርሲቲ ለውስጥ ኦዲተሮች ልዩ ትኩረት በመስጠቱና የኦዲት ሪፖርቶችን በየጊዜው መገምገም መቻሉ የኦዲት ግኝቱን ሙሉ በሙሉ ለማስተካከል እንዳገዘው ያነሳሉ። ኦዲትን በተመለከተ እናንተም በጋራ ስለምገመግሙ እኛም እዛ ፓርላማ ላይ ሪፖርቱ ስለሚቀርብልን የብዙ ዩኒቨርሲቲዎች ችግር አድቨርስ ኤንድ ዲስክሌመር ነው የብዙዎች የኦዲት ሪፖርት የሚያሳየው። ከእናንተ አኳያ ግን ክሊን ናቸው። ይሄ ለምን መጣ የሚለውን ነው እኛ በስተጀርባ ያለውን ነው ያየ ነው። ይሄ ውጤት እንዲገኝ ያደረጋችሁት ዋናው ጉዳይ ብለን የወሰድነው ለውስጥ ኦዲተሮች የሰጣችሁት ትኩረት ነው። በቀጣይም ተጠናክሮ እንዲቀጥል የምንፈልገው የውስጥ ኦዲተሮች በነፃነት ስራቸውን ይሰራሉ። ይሄ ብቻ አይደለም፣ ሪፖርታቸውን በየኳርተሩ ለማኔጅመንቱ ያቀርባሉ። አቅጣጫ ይቀመጥላቸዋል። በዛ መሰረት ይስተካከላል። የተገኘ ኦዲት ፋይንዲንግም ነበር፣ ተስተካክሏል። ይሄ ሄዶ ምን አስገኘ? የዋና ኦዲተር ግኝት ኤክሴፕት ፎር ክሊን እንዲሆን አሁንም እየጠበቃችሁ ያላችሁት የ2017 ክሊን። ይሄ ትልቅ ሰክሰስ ነው ለማኔጅመንት። መሪ ማለት ገንዘብን የሚመራ ነው። መሪ ማለት ፕሮጀክትን የሚመራ ነው። ስለዚህ በዚህ ደረጃም የሰራችሁት ስራ በጥንካሬ ወስደነዋል። የተከበሩ አቶ ወንዶሰን አያይዘውም ከዲጂታላይዜሽን ትግበራና የውስጥ ገቢን ከማሳደግ አንጻር ዩኒቨርሲቲው በትኩረት መስራት እንዳለበት ይናገራሉ። ከወረቀት ነፃ የሆኑ አገልግሎት ተግባራዊ ማድረግ ላይ ያው እንደምታዩት እንደ ሀገር የተያዘው 2025 ዲጂታል ስትራቴጂያችን ተጠናቆ 2030 ዲጂታል ስትራቴጂ ይፋ ሆኗል። ስለዚህ ወረቀት አልባ አገልግሎትን በየጊዜው እየገመገሙ መሄድ የግድ ነው ማለት ነው። ስለዚህ እዚህ ላይ ኢጂፒ ተመልሶ ይመጣል። በአግባቡ እየተፈጸመ ነው አይደለም። ኢፔይመንት ይገመገማል። ኢፊሚስ አሁን ፊት ለፊት የመጣ ወደ ተግባር ሊገባ የተዘጋጀ ዲጂታል ሲስተም ነው። እየተገመገሙ መሄድ አለበት እና ይሄ ሌላኛው ከትኩረት የሚያሰጥ ያለበት ተግባር ነው። ሌላኛው ትኩረት ቢሰጥ ብለን ያሰብነው ዩኒቨርሲቲዎች ከረጅም ጊዜ አኳያ ራስ ገዝ መሆን አለባቸው። በሂደት የቦረና ተራ መቼ ነው በምንሰራው ስራ ይወሰናል። ይሄን ለማድረግ ደግሞ እኛ የምንሰራው ስራ ክሪቲካል ነው። በተለይ ከውስጥ ገቢ ከማሳደግ አኳያ የውስጥ ገቢ ማሳደግ አንደኛ የመንግስትን የበጀት ጉድለት ይሞላል። በሂደት ደግሞ ዩኒቨርሲቲው በሀብት ራሱን እየገነባ አቅም ሲፈጥር ወደዛ መሄዱ ስለማይቀር የውስጥ ገቢ ማሳደግ ላይ ልዩ ትኩረት ይጠይቃል። የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር በፈቃዱ ጨመረ በዩኒቨርሲቲው የሚፈጸም ማንኛውም ክፍያና ግዢ በኤሌክትሮኒክስ ሲስተም የሚፈጸም መሆኑን ጠቁመው ከተማሪዎች የምግብ በጀት ማሻሻያ ጋር በተያያዘ ከዚህ በፊት ከነበረው ጋር ሲነጻጸር የተሻለ መሆኑን ያነሳሉ። ኦቨር 90% 95% ኦፍ ዘ ፔመንት ኦልሞስት አይ ካን ሴ ኦል በኤሌክትሮኒክ ፔመንት ሲስተም ነው የሚፈጸሙት። እኛ ጋር ያሉት ነገሮች ወረቀት አልባ ነው ማለት ነው። ግዢ በኢጂፒ ነው። አንዳንድ ሳናስባቸው ሳናቅዳቸው ሊመጡ የሚችሉ ነገሮች ካልሆኑ በቀር
አብዛኞቹ በእቅድ የሚፈጸሙ በጀት ያላቸው ምናልባትም አንዳንድ ቦታ በጀት ካነሰን በጀት ዝውውር የምንጠይቅበት ኢንተርናል ውስጥ በጀት ዝውውር ጠይቀን ሚኒስትሪ ኦፍ ፋይናንስ የምንሰራባቸው አካሄድ ነው ያለው። የተማሪ ምግብ ማሻሻያ በተመለከተ ከ18 ብርም ስለነበርን 100 ብር ያበቃ ነው ባይባልም ግን ከፍተኛ መሻሻላል። አብዛኛውን ነገር ደግሞ ገዝተን በራሳችን የምንሰራ እንጀራ ራሳችን የምንጋግር፣ ዳቦ ለራሳችን የምንጋግር፣ በርበሬ እናዘጋጃለን ጥሬ ዕቃ ገዝተን። በተጨማሪነት ጤፍ ወደፊት መሬታችን ጤፍ ያመርታል። በዚህ ዓመት ከማርች ጀምሮ ጤፍ እናመርታለን። ራሳችንን ሰብሲዳይዝ የምናደርግበትም አፕሮች አለ ማለት ነው። ዶክተር በፍቃዱ አያይዘውም በአንዳንድ የስራ ክፍሎች ላይ በግልጽ የሚታዩ የአቅም ውስንነቶች መኖራቸውን አንስተው የአቅም ግንባታ ስራዎች በትኩረት እየተሰሩ መሆናቸውን ይገልጻሉ። ያለው ቦታ ያልያዙ ብዙ ቦታዎች እንዳሉ ሆነው በሴክሽኑም ያሉ ሰዎች ደግሞ የአቅም ውስንነት ያለበት አካሄድ አለ። በነገራችን ላይ ከፍተኛ አይደለም በታች ደርሶ ኢቭን በታይ በስራ አስፈጻሚ ደረጃ የምናያቸው ጋፖች አሉ። ግልጽ የሆኑ የምናያቸው ኢንኤፊሽንሲስ አሉ። ጊዜ ገዝተን የምናስተካክላቸው ባይዘወይ በዚህ ደረጃ ትምህርት ሚኒስቴርም አቅጣጫ ሰጥቶናል። ግን ጊዜ እንገዛለን። ተቋም ነው፣ ስራ አስፈጻሚ ትልቅ ፖዚሽን ነው። በዛ ሌቨል ደሪቨር መደረግ አለበት። በስራ አስፈጻሚ ደረጃ ለምሳሌ ያለው አብዛኛው በዳይሬክተርም ደረጃ ያለው የካፓሲቲ ቢልዲንግ ኤክስፖዠር ያለው ኤችአር፣ ፋይናንስ፣ ግዢ እነኚህ ሴክሹ በተለይ ፋይናንስ እና ግዢ ላይ ያሉ ቲም በሙሉ ካፓሲቲ ቢልዲንግ አሉ። እንደዚሁም የተቆራረጡ በቂ ባይሆኑም ሰማሃው ግን ጅማሬዎች አሉ። በመጨረሻም የተጀመሩ ፕሮጀክቶች በተያዘላቸው ጊዜና በጀት ተጠናቀው አገልግሎት እንዲሰጡ በማድረግና የጥናትና ምርምር ስራዎችን በማጠናከር ረገድ ዩኒቨርሲቲው በትኩረት መስራት እንዳለበት ቋሚ ኮሚቴው አሳስቧል።